ሱዳን ያለው ነው የወለድኳት። እዛን ሰዓት በጣም ከባድ ነበረ። ግን በቃ ልጄ የኔ ቦርሳዬ ናት። እስከ አሁንም 18 ዓመት አርጋ ሁልጊዜ ከኔ ለይቻት አላቅምና እናትነት ከባድ ነው። ለብቻ ስታሳድግ በጣም ይከብዳል። ግን በመጨረሻ አድጋ ጓደኛ የሆናትን ተሰማኝና በቃ ደህና ነው ለሁሉ እችለዋለሁ። እኔ በዚህ ምድር የሚከብደኛል ብዬ ነገር ማስበው የለም። ምክንያቱም ሳዋ ነበርኩ። ሳዋ የሚባል አለ ሀገራችን ትሄጃለሽ። ሳዋ ሂደሽ ኮንፊደንስ ትማሪያለሽ። የሚመጣብሽን ችግር መጋፈጥ ትማሪያለሽ። ሁሉ ነገር ስንመንካስና እንደዚህ ጠንካራ ትሆኛለች እና ስደት ከመጣሁ የሚያጋጥምን በቃ እንትን ሆነ አይሰማኝም እና ስለዚህ እናትነት መጀመሪያ እዚህ ሀገር ስመጣ በጣም ከብዶኛ ነበረ። እዚህ ስደት ታውቂዋለሽ፣ ይከብድሻል። ልጅሽ ወደ ሌላ እንዳይሄድ ትፈሪያለሽ። በቃ አሁን ግን ተመስገን አምላክ በቃ ለልጄ በጣም ወዳታለሁ። በቃ እሷም እኔ እንደምፈልገው ነው የሆነችልኝና ስለዚህ ጥሩ ነው። እናትነት ከባድ ነው ግን ጥሩ ነው። ግን በመጨረሻ ደስ ያደርግሻል። ትክክል። እሺ ሞኒዬ፣ በህይወቷ በጣም የተደሰተችበት ቀን? እኔ በህይወቴ የተደሰትኩበት ነገር ካለ አገር ቤት ሄጄ እናቴ ሳትሞት ሳገኛት በጣም ደስ የሚለኝ ቀን ይሄ ነው። ሞኒካ የምትወደው ቀን፣ ከቀኖች አብልጣ የምትወደው ቀን ለምን? ምክንያቱስ? እሁድ ወዳለው። ምክንያቱ እሁድ ሁሉ ሰው እረፍት ይሆናል። እኔ እንኳ ቤተክርስቲያን እሄዳለሁ ምናምን ብዬ አልዋሽም። ግን እሁድ ሲሆን የዚህ ቴሌቪዥን ከፍተሽ የቅዳሴ ምናምን ስትሰሚ ህዝቡ ደግሞ የሚያርፍበት ቀን ስለሆነ እሁድ ወዳለሁ። ቲክቶክ ላይ አንዳንዶች ትግርኛ አይሰሙም። በቃ እነዚህ ኤርትራናዎች አማርኛ አይሰሙም። ግን ቀሊል ተስተረዲኩም ሆን ተስፋ እንገብር መቻ እኔ እኮ ሳወራ ቀስ ብዬ ስለማወራ በደንብ ይገባል ብዬ አስባለሁ። ወይኔ አልገባችሁም? የኔ ማሮች ደቄሬሽ ኮሪናታት አይተረዳኩ። ሌላ ጊዜ ደግሞ በትግርኛ እናደርጋለን። በደንብ ትግርኛ ነው ተምሬ መጥቼ። አልገባቸውም? ወንዬ አልገባቸውም? ገብቶናል እያለ ነው